የሩታና የአብርሽ ሁሉም ነገር አብቅቷል። እውነት ለመናገር በጣም እግዚአብሔርን አሳዝኑኝም። እውነት ቅር ነው አለኝ ባይሰው ቅር ነው አለኝ። በተለይ ደግሞ ልጃቸው ሲጎዳ በጣም ከባድ ነው ብዬ ነው የማስበው። አንዳንድ ልጆች አላችሁ ደግሞ በጣም ከፍቅር ጋር የምታገናኙ ምን አገናኘ ፍቅር? ከዚህ በፊት ብዙ ሰው ያለ ነው ፍቅር ከፍቅር ላይ ውረዱ። ምንም የሚያገናኝ ነገር የለም። ምንም ነገር ፍቅር ሲጀመር ለምኗት ነው ያመጣት። ባለፈው ማለት ነው አዲስ አበባ ከሩታ ጋር ሆነ ቅሬታ ሲኖራቸው ለምኗት እንድታግስ ሩታን ለማስቀናት ነበር ያመጣ። ምንም የሚያገናኘው ነገር የለም ባይዘዊ ማለት ነው። ፍቅር ኩሩ ልጅ ናት ባይዘዊ፣ ራሷን የምታስከብር ለራሷ ክብር ያላት ለቤተሰብ ክብር ያላት ነው። አይታችሁ ከሆነ ማለት ነው ይኸው ምንም ጊዜ አልፈጀባትም። የውሳኔ ልጅ ናት። እውነት የውሳኔ ሰውም ናት። ገባችሁ? ምንም የሚያገናኝም ከአብርሽ ጋር ማለት ነው። ሲጀምር ከአብርሽ ጋር ስራ ሲሰሩ ነበር 4 ነጥብ። ከኤፉአድ ልጅ ነው የወለደችው። ከዛ ውጭ ግን ምንም የሚያገናኘው ነገር የለም። እና እውነት ለመናገር ይህ ፎቶ ሳይ በቃ እኔ አሳዝኑኛል። እግዚአብሔርን እኔ ስለምወዳቸው መሰለኝ። ማለት ለምሳሌ አንዳንድ ልጆች ማለት ነው አላችሁ አንድ ሩታ ስታጠፋ ሆነ አስተያየት ሲሰጥ ማለት ነው። ማንም በነገራችን ላይ ሩታም አብርሽ የሚጠላ ሰው የለም። ግን ሆነ ወጣ ያለ ቪዲዮ ሲሰሩ የሚያናድድ እኛ ኦዲየንስን የማይመጥን ቪዲዮ ሲሰሩ አስተያየት ልንሰጥ እንችላለን። ግን እኔ በበኩሌ ጥላቻ የለብኝም እውነት ለመናገር። ሰላም ውድ ቤተሰቦቼ እንዴት ናችሁ? እንዴት አደራችሁ? እንዴት አረፈዳችሁ? ሁላችሁም ሰላም ብያለሁ እኔ ውዶች ማለት ነው። ኦርቶዶክስ ልጆች ማለት ነው። የተዋሕዶ ልጆች እንኳን አደረሳችሁ ለመላኩ ለቅዱስ ገብርኤል ማለት ነው። የኔ ውዶች እግዚአብሔር አምላክ ባላችሁበት ሰላሙን ያምጣላችሁ፣ ይጠብቃችሁ፣ ከክፉ ነገር ይጠብቃችሁ። መዳም ቤት ያላችሁም ከመዳም ውጭ የሚሰሩ ማለት ነው ይጠብቃችሁ። እንግዲህ ትላንትና በሰራው ብዙ ሰው ያዘነ ነበረ። እውነት ለመናገር አሳዝንጃል። እና አይዟችሁ የኔ ውዶች የግሬስ ፋሚሊ እንግዲህ ምንም ማድረግ አይቻልም። ሩታም አንዴ ነው ማለት እንድናዝን ያደረገን የባለፈው ቪዲዮ ነው። ኤኒዌይስ የሰው ልጅ ይሳሳታል። እሷም ላይፋ ይቀጥላል፣ የአብርሽም ይቀጥላል። ግን አብርሽም ሩታም መሰደብ የለባቸውም ከዚህ በኋላ ማለት ነው። ለምን ፈልጎ ነው የተለያዩ ፈልጎ ነው የተገናኙት። ገባችሁ አይደለ? እኔ ግን እግዚአብሔር በማያውቀው ማለት ነው ያሰብኩት ነገር ብዙ አለ። ለምን መሰላችሁ ዶች? አንዳንዴ ሰፋ ብላችሁ አስቡ ማለት ነው። አብርሽና ሩታ አመጣጣቸው ለስራ ነው የተገናኙት። ይሄ ደግሞ እኔ አይደለሁኝም ማለት ቤተሰብ ነው። ይሄ ደግሞ እንድትናገሩኝ አልፈልግም። ብዙ ነገር ስላሰብኩ ነው ጋይዝ። ፍርማ ምናምን ሲባል እሱ ሊሆን ይችላል እንዲህ ማለት ኦዲየንስን ፈርቶ ሊሆን ይችላል። እነዚህ ልጆች ማለት ነው ኦዲየንስን ፈርቶ ሊሆን ይችላል። ገባችሁ አይደለ? ስለዚህ ተፈራርሞ ነው ስራ ሲጀምሩ ያ ፍርማ አልቆም ሊሆን ይችላል። ብዙ ነገር ነው አሰብኩት፣ በተለይ በፍርማ ዙራ ማለት ነው። እና የተገናኙት ለስራ ነው። አሁን ደግሞ አልተጣጣሙም። ወደ ፍቅርን ቢቀይሩም አልተጣጣሙም። ገባችሁ? ይሄ ደግሞ ማቆም አለበት። በሩታና በአብርሽ አልተጀመረም፣ ግን እነሱ ያልሆነ ነገር ነው እውነት ለመናገር የተለያዩት ብዬ አስባለሁ። ሩታ ለብቻ ኦዲየንስ በርቺ ይላታል። ቀጤ አብርሻ የሆነሽም ከሱ ጋር መኖር የለብሽ የሚሉ በውስጥ መስመር ሩታ የሚመክሩት ብዙ አሉ። አብርሃም እንደዛ ነው። በነገራችን አብርሃም ሰው አይሰማም ባይሰዊ አብርሃም ሲጀመር ለሰው ራሱ አይመልስም። ብዙ ጊዜ ቅራኔ ይነሳበታልና አላቅም ምን እንደማስብ ግራ ስለገባኝ እውነት ለመናገር። እና አይዟችሁ የኔ ውዶች ህይወት ይቀጥላል። መላየት ደግሞ በእነሱ አልተጀመረም፣ ግን እነሱ በትርክ ምርክ ነው የተለያዩት። አብርሽ ከሴት ጋር ስለታየ ከሴት ጋር ስለተዝናና በእርግጥ ለስሜቷ መጨነቅ ነበረበት። እውነት ለመናገር እንደ ሴት እንደ ማንም ሰው ስናስብ መጨነቅ ነበረበት ለእሷ ስሜት። ባለፈውም ተናግሬ ያለው ጋይስ እሱ በሰራ ሰዓት እንዴት እንደዚህ ያደርጋል ተኝታ በነበረች ሰዓት ብያችሁ ነበርና ኤንዌስ ስራ ነው ተብሎ እንግዲህ ይቆጠር ይሆናል። ስለዚህ ምን ልላችሁ ነው? አይዟችሁ
ልንገራችሁ፣ ከዚህ በኋላ አብርሽም መሰደብ የለበትም። ሩታም በተለይ የምትሳደቡ ማለት ነው፣ የምትሳደቡ በስድብ ዲግሪ ያዛችሁ ስላላችሁ ማለት ነው። እውነቴን ነው የምላችሁ። ትልቅ ሴቶች ናቸው። ትልቅ አላቂ ወንዶች የሉም ሲጀምር የሚሳደብ። በተለይ ደግሞ አረብ ሀገር ያላችሁ ትልቅ ሴቶች ናቸው። ሩታ የምትሳደቡ አላችሁ። ሴት ልጅ ናት። በቃ መጠንቀቅ አለብን ብዬ አስባለሁ። እኔ ይቅርታ አድርጉልኝ ተሳድቤ መላቅም ህይወቴ ግል ናት። በነገራችን ላይ እናንተ ስላላችሁ ሩታ ከአብርሽ ጋር መኖር የለባትም። አብርሽም እንደዛ ከሩታ ጋር ግዴታ የለበትም። ካልተስማሙ፣ ካልተፈቃቀሩ፣ ካልተዋደዱ ፍቅር ማላችሁ ከሌለ ሊኖሩ አይችሉም። ነገሩ የከረረ የሚዲያ ሰዎች ስለሆኑ ብቻ ነው እና በትርክ ምርኪ ስለተለያዩ ነው። ገባችሁ አይደለም? ስለዚህ ሁሉም መሰደብ የለበትም ብዬ ነው ማስበው። እሷም ሴት ናት፣ ከስሟ መስባር የለብንም። እሱ ወንድ ነው፣ ይሰማል። ገባችሁ? ለሁለቱም እኩል በቃ ተለያዩ፣ እንደ በፊቱ መቀጠል ነው። ወዳችኋለሁ።